በአየር ንብረት ለውጥ ምክንያት የሚከሰቱ የተፈጥሮ አደጋዎችን ለመቀነስና የደን ሽፋንን ለማሳደግ ሀገራችን የያዘችውን ብሔራዊ ዕቅድ መነሻ በማድረግ የተቀናጀ የችግኝ ተከላ መርሃ ግብር እንደ ሀገር ከተጀመረ 8 ዓመታትን አስቆጥሯል። ዘንድሮም ተስፋን እንትከል በሚል መሪ ቃል 8 ቢሊዮን ችግኞችን ለመትከል ያቀደችውን ታላቅ ብሔራዊ ግብ መነሻ በማድረግ መላው ሕዝብ በተደራጀ መልኩ ታሪካዊ የአረንጓዴ አሻራ ንቅናቄ አድርጓል። ተስፋን እንትከል በሚል መሪ ቃልም በአንድ ቀን ብቻም 800 ሚሊዮን ችግኞችን ለመትከል የታቀደውን ታላቅ ብሔራዊ ግብ መነሻ በማድረግ መላው ሕዝብ ንቅናቄ አድርጎ ይህ ዓላማ ተሳክቷል። ለዚህ ሀገራዊ ጥሪ ስኬታማነት የበኩሉን ተቋማዊ ኃላፊነት እየተወጣ የሚገኘው መከላከያ ሰራዊታችን ከተልዕኮ ባሻገር በተሰለፈበት የግዳጅ ቀጠና የችግኝ ተከላ መርሃ ግብር እያከናወነ ይገኛል። ይህ ተግባር ተቋማችን የሀገርን ሉዓላዊነትና ደህንነት በጽናት ከመጠበቅ ጎን ለጎን ለሀገራዊ ልማትና ለሕዝባዊ ተጠቃሚነት ያለውን ዝግጁነት በተግባር የሚያረጋግጥ ነው። የአረንጓዴ አሻራ ዘመቻ የተፈጥሮ ሚዛንን ከመጠበቅ ባሻገር የምግብ ዋስትናን በዘላቂነት ለማረጋገጥና የተፈጥሮ ሀብትን ለቀጣዩ ትውልድ ለማሻገር ያለመ መሆኑንም የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ገልጸዋል። መከላከያ ሰራዊታችን የኢትዮጵያን ዳር ድንበርና ሰላም ከማስከበር አልፎ እንደዚህ አይነት አገራዊ ጥሪዎች ሲደርሱት ደግሞ ጥሪውን ተቀብሎ ምላሽ የሚሰጥ ሰራዊት መሆኑን፣ ህዝባዊ ሰራዊት መሆኑን፣ የልማት ሰራዊት መሆኑን የምናይበት አንዱ አጋጣሚ ይሄ ነውና ይሄ ብቻም ሳይሆን ሰራዊቱ በየቦታው በያለበት ሁሉ ዛሬ ያለውን ጊዜ ሁሉ ለዚህ ሰጥቶ ይሄን እያደረገ ይገኛል። እንደ ሀገርን የሚያውኩ የሰላም አደፍራሾችንም እንደዚሁ ድባቅ እየመታ ጎን ለጎን ደግሞ እንደዚህ አይነት አገራዊ ጥሪዎች ላይ የሚሳተፍ ሰራዊት ነው ያለን። ኢትዮጵያውያን እንግዲህ ባለፉት 7 ዓመታት በዚህ በአረንጓዴ አሻራ እንደ ሌሎቹ ዘርፎች ታሪክ እየሰራ መተናል። በየጊዜው የሚያድግ ታሪክ ነው ስንሰራ የቆየ ነው። ምክንያቱም የኢትዮጵያ ሕዝብ ጀግና ሕዝብ ነው። በአገር ስጠራው አቤት ብሎ በቦታው የሚገኝና አስፈላጊውን ሁሉ የሚያደርግ ሕዝብ ነው። ልማቱን በተጀመረው መንገድ በእኛ ዘመን ለቀጣይ ትውልድ ጥሩ ነገርን ለማስረከብ መትከል ተገቢ ስለሆነ እንረባረብበት። ነገን ዛሬ እናስቀምጥ፣ ድርቅን እንዋጋ። የተለያዩ የሰራዊት ክፍሎች የአረንጓዴ አሻራ መርሃ ግብር ላይ በንቃት መሳተፋቸው ከአጠቃላይ ብሔራዊ ዕቅዱ መሳካት አንጻር የራሱ የሆነ ትልቅ ፋይዳ አለው። የሰራዊት ክፍሎች ያከናወኑት የችግኝ ተከላ መርሃ ግብር መከላከያ ተቋሙ የሀገርን የተፈጥሮ ጸጋ ከመጠበቅ ጀምሮ እስከ ስትራቴጂካዊ መልክዓ ምድር ግንባታ ድረስ ያለውን ሁለገብ ሚናም የሚያመላክት ነው። የችግኝ ተከላ መርሃ ግብሩ የአካባቢ ጥበቃን ከማጠናከር ባለፈም የደን ሽፋንን ለማሳደግ እንደ ሀገር በረሃማነትን ለመቀነስና ለቀጣይ ትውልድ ጤናማ አካባቢ ለማስረከብ የሚያግዝ ተግባር ነው። ሰራዊታችን ዋነኛ ተልዕኮው የሀገርን ሉዓላዊነትና ደህንነት መጠበቅ ቢሆንም በማንኛውም ሁኔታ ለሕዝብና ለሀገር ጥቅም ዝግጁ መሆኑን የሚያረጋግጥ ተግባራዊ ማሳያ ነው። በአጠቃላይ የሰራዊቱ ልማት ተኮር ተሳትፎ ከዋና የመከላከያ ግዳጁ ጋር ተጣጥሞ ሲከናወን ለሀገር መረጋጋት፣ ለኢኮኖሚ እድገትና ለህብረተሰብ ተጠቃሚነት ዘላቂ አስተዋጽኦም ያበረክታል።